ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመር። አበይት ነጥቦችን በቅድሚያ የብልጽግና የጥፋት አጋር የትግራይ ህዝብ ታሪካዊ ጠላት የአብይ ድሮን አቅራቢ የቱርኩ ጠይብ ኤርዶሃን አዲስ አበባ ገብቷል። ለምን ጉዳይ እንደገቡም ትሰሙታላችሁ። ሲፒጂ አምባገነንን ብልጽግና አስጠንቅቋል። በምንና በማን ጉዳይ የምትሰሙት ይሆናል። ክልሉ ለሚመለመለው ሚሊሻ የክልሉ ነዋሪ መሳሪያ እንዲገዛና ትጥቅ እንዲያሟላ አዟል። የትኛው ክልል ነው የሚለውን እናየዋለን። ወደ ሰሜን ኢትዮጵያ መኪናዎቻችን እንድንልክ ሰራዊትና ትጥቅ እንድናመላልስ ተገደናል ያሉ አሽከርካሪዎችም ቅሬታ እንሰማለን። አብራችሁ ቆዩ። የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶሃን ዛሬ አዲስ አበባ ገብተዋል። ይህ ጉብኝት በሁለቱ መሪዎች መካከል ያለውን ጥብቅ ወዳጅነት የሚያድስ ቢመስልም ከጀርባው ግን በደም የተለወሰ የጦር መሳሪያ ንግድና የቀጠናው ጂኦፖለቲካዊ ሽኩቻ ጥቁር ጥላ አጥልቶበታል። ፕሬዝዳንት ኤርዶሃን በኢትዮጵያ ከ2 ዓመታት በላይ በዘለቀው አውዳሚ የሰሜኑ ጦርነት ወቅት ለጠቅላይ ሚኒስትር አብይ አህመድ አስተዳደር ዋነኛ የጦር መሳሪያ አቅራቢ በመሆን ይታወቃሉ። በተለይም የቱርክ ምርት የሆኑት ባይራክታር ቲቪ2 ድሮኖች በጦርነቱ ሂደት ውስጥ የነበራቸው ሚናም ከፍተኛ ነበር። ይህ ወታደራዊ ድጋፍና አጋርነት ለብልጽግናው አገዛዝ ውለታ ቢሆንም በትግራይ ለሚገኙ እናቶች ግን የእንባ የሐዘንና የሰቆቃ ምንጭ ሆኖ አልፏል። በተደጋጋሚ የተሰነዘሩት የድሮን ጥቃቶች በሲቪል መሰረተ ልማቶች ላይ ከፍተኛ ውድመት አድርሷል። በሺዎች የሚቆጠሩ ንጹሃን ዜጎች፣ እናቶችና ሮጦ ያልጠገቡ ህፃናትን ጭምር ለሞትና ለአካል ጉዳት ዳርገዋል። በርካታ ቤተሰቦችን ያለ መጠለያና ያለ ምግብ አስቀርተዋል። ይህ የታሪክ ጠባሳ ኤርዶሃንን በሰላም አደራዳሪነት ሳይሆን በጦርነት ተባባሪነት እንዲታዩ አድርጓቸዋል። ኤርዶሃን በአሁኑ ወቅት በኢትዮጵያና በሶማሊያ መካከል ያለውን ውጥረት በአንካራ ለማሸማገል ጥረት እያደረጉ ይገኛሉ። ይሁን እንጂ አንድ እጃቸው የጦር መሳሪያ እየሸጠ ሌላኛው እጃቸው የሰላም አበባ ይዞ መቅረብ ቅንነት የጎደለው አካሄድ ነው በሚል በብዙዎች ዘንድ ይተቻሉ። ኤርዶሃን ወደ አዲስ አበባ የመጡት የባህር ሰላጤው ሀገራት በቀጠናው ላይ ያላቸውን የበላይነት ለማረጋገጥና የአብይ አህመድን መንግስት በዲፕሎማሲያዊ ከበባ ውስጥ ላለማስገባት እንደሆነም ይገመታል። የኤርዶሃንና የአብይ ወዳጅነት በጋራ ጥቅም ላይ የተመሰረተ እንጂ በህዝቦች ሰላምና ደህንነት ላይ ያተኮረ አይደለም። በአንድ ወቅት ድሮን በማቀበል የንጹሃንን ህይወት የቀጠፉት መሪ ዛሬ የሰላም መልእክተኛ ሆነው መቅረባቸው በታሪክ ፊት የሚጠየቁበት ትልቅ ምላጭ ነው። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጂ የኢትዮጵያ መንግስት የሮይተርስ ጋዜጠኞችን የሥራ ፍቃድ እንዲመልስ አሳሰበ። በቅርቡ ዓለም አቀፉ የዜና ተቋም ሮይተርስ በቤንሻንጉል ጉሙዝ ክልል የተሰራውን ሚስጥራዊ የሱዳን ተዋጊዎች ማሰልጠኛ ካምፕን አስመልክቶ አነጋጋሪ የምርመራ ዘገባ ሰርቶ እንደነበር ይታወቃል። ይህ እውነታ የተጋለጠበት የአብይ አህመድ አገዛዝ በብስጭት የወሰደው እርምጃ በኢትዮጵያ የሮይተርስ ወኪል የሆኑ ጋዜጠኞችን የሥራ ፍቃድ መንጠቅና 39ኛው የአፍሪካ ህብረት የመሪዎች ጉባኤን እንዲዘግቡ የተሰጣቸው ፍቃድ መሰረዝ ነበር። የሲፒጂ የአፍሪካ ፕሮግራም አስተባባሪ ሙቲኪ ሙሞ ድርጊቱን በዓለም አቀፍና በገለልተኛ ፕሬስ ላይ እየታየ ያለው አሳሳቢ የጭቆናና የቁጥጥር እርምጃ አካል ነው በማለትም ኮንነውታል። የኢትዮጵያ ባለስልጣናት የሮይተርስን የሥራ ፍቃድ እንዲመልሱና ትችት የሚያቀርቡ ጋዜጠኞችን እንደ ስጋት ከመመልከት እንዲቆጠቡም አሳስበዋል። ሲፒጂ ለኢትዮጵያ ሚዲያ ባለስልጣን ስለ ጉዳዩ ምላሽ እንዲሰጥ ጥያቄ ቢልክም እስካሁን ምንም አይነት ምላሽ እንዳላገኘም ገልጿል። በጦር ወንጀል ከሚከሰሰው የሱዳን ፈጥኖ ደራሽ ጋር ግንኙነት ያላቸው ታጣቂዎች በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ የሚደረግለትን ሚስጥራዊ የስልጠና ካምፕ በኢትዮጵያ ውስጥ እንደሚገኝ የሮይተርስ ዘገባ ገልጿል። የኢትዮጵያ ባለስልጣናት ለዘገባው እስካሁን ይፋዊ ምላሽ ያልሰጡ ሲሆን የተባበሩት አረብ ኤሚሬትስ በበኩሏ የቀረበባትን ክስ መሰረተ ቢስ ነው በማለት ውድቅ አድርጋለች። የኢትዮጵያ መንግስት በሰበብ አስባቡ የሚዲያ ተቋማትን መዝጋት፣ ጋዜጠኞችን ማገድና ማሰር ሁነኛ መገለጫ ሆኗል። ከዚህ በፊትም በጥቅምት ወር የዶይቼ ቬለ ዘጋቢዎች በተመሳሳይ ሁኔታ ከስራቸው ታግደው እንደነበር ይታወሳል። ከታገዱት የዶይቼ ቬለ ዘጋቢዎች መካከል ሁለቱ አሁንም ድረስ የሥራ ፈቃዳቸው እንደተከለከለ መሆኑም ተገልጿል። በተመሳሳይ በጥር ወር የዋዜማ ሬዲዮ የሥራ ፍቃድ በኢትዮጵያ ሚዲያ ባለስልጣን እንዲሰረዝ ተደርጓል። ብልጽግና የሱ አሞጋሽና ወዳሽ ያልሆኑ የህዝብ ድምጽ የሆኑ ሚዲያዎችን ማፈንና ማዘረፍ፣ ከፍተኛ ታክስ እንዲከፍሉ በማስገደድ ከገበያው ማስወጣት ስልጣኑን በአምባገነንነት ለማክረም የሚጠቀምበት አንድ መገለጫ ሆኗል። 1 ሚሊዮን ሚሊሻዎችን ለማሰልጠን እየተዘጋጀ ያለው የኦሮሚያ ክልል ምልመላውን በየአካባቢው በግዳጅ ጭምር እያካሄደ ነው። የሸገር ከተማ አስተዳደር ደግሞ እነዚህ ሰልጣኞች የማስታጠቁን ዕዳ በክልሉ ነዋሪዎች ላይ መጣሉ ተሰምቷል። ከግማሽ ምዕተ ዓመት በፊት ስልጣን ላይ የነበረው ወታደራዊ መንግስት በሚያስንቅ ደረጃ ጦር ማሰናዳትና ጦርነት መፍጠር ላይ ብቻ የተቸከለው ብልጽግና ኢኮኖሚዋ የደቀቀችን ሀገር አሁንም በሌላ ጦርነት ፈጽሞ እንድትበታተን ታትሮ እየሰራ ነው።
ሁሉንም ወታደሮችን ወደ ምዕራብ ትግራይ፣ አፋር አዋሳኝ አካባቢዎች ማጓጓዝን የቀጠለው አገዛዙ በሌላ እጁ ደግሞ አምራች ወጣቱንና አርሶ አደሩን ለውጊያ እየመለመለ እንዲሁም እያሰለጠነ ይገኛል። የሸገር ከተማ አስተዳደር ለእነዚህ ሰልጣኝ ሚሊሻዎች ትጥቅ ነዋሪውን ተደራጅቶ ገንዘብ እያዋጣ እንዲገዛ መወሰኑም ተሰምቷል። በዚህ ሂደት አንድ ጠበንጃ ከ30 እስከ 40 ሺህ ብር ዋጋ የተቆረጠለት ሲሆን ነዋሪውን ገንዘብ አዋጥቶ ይህንን የማሟላት ግዴታ እንዳለበት ተሰምቷል። በብዙ ብልሹ አሰራርና ሙስና የተዘፈቀው የሸገር ከተማ አስተዳደር ከዚህ በፊት ነዋሪዎች ተደራጅተው ለፖሊስ አባላት ሞተር ሳይክል እንዲገዙ የሚል መመሪያ አውጥቶ ሲንቀሳቀስ እንደነበርም ያገኘነው መረጃ ያመላክታል። የከተማዋ ከንቲባ ባካበቱት የሙስና ገንዘብ ካናዳ በ2 ሚሊዮን ዶላር መኖሪያ ቤት ገዝተው መመለሳቸውም መዘገባችን ይታወሳል። አብይ አህመድ ከጥር ወር ጀምሮ ወታደሮችን ወደ ትግራይ ክልል ማጓጓዙን ተከትሎ በማህበራዊና ኢኮኖሚ ጉዳዮች ላይ ከፍተኛ ጫና ተፈጥሯል። ከጥር ወር አንስቶ በተለያዩ የሀገሪቱ ክፍሎች ያሉ እዞች ወደ ትግራይ ክልል ድንበር በመትመም ላይ መሆናቸውም ይታወቃል። ይህንን ተከትሎ ብዛት ያለው ሰራዊት የማጓጓዙ ስራ በህዝብ ትራንስፖርት ሰጪ መኪናዎች እና በጭነት መኪና መሆኑን ከፍተኛ ተጽዕኖ እንዳሳደረባቸው የመኪና ባለንብረቶችና ማህበራት እየተናገሩ ነው። አገዛዙ እንደ አይሱዚ፣ ኤፍኤስአር እና ሲኖትራክ ያሉ የጭነት መኪናዎችን በግዴታ ሰራዊትንና መሳሪያዎችን እንዲጭኑ በማድረጉ በርካታ ነጋዴዎች ምርቶቻቸውን የሚያጓጉዙበት መኪና በማጣት መቸገራቸው እየተናገሩ ነው። ይህ መሆኑ ታዲያ ሰው ሰራሽ የምርት እጥረት እንዲፈጠርና ዋጋ እንዲንር ሊያደርግ ይችላል የሚል ስጋትም ተፈጥሯል። አገዛዙ እንዲህ አይነት ህገወጥ ስራዎችን በተደጋጋሚ እንደሚሰራ በ2013 የተቀሰቀሰው የትግራይ ጦርነት አንድ ማሳያ ነበር። በወቅቱ ሰራዊቱን የጫኑ በርካታ የህዝብ ማመላለሻ መኪናዎች ወደ ትግራይ ክልል በግዴታ እንዲጓዝ አድርጎ ነበር። በዚህ ወቅት የጦርነቱ ሰለባ የሆኑ አሽከርካሪዎች ቤተሰቦች ጆሮ ዳባ ልበስ ተብለዋል። የወደሙ በርካታ የግለሰብ መኪናዎችም ያለምንም ካሳና የኢንሹራንስ ክፍያ እንዲሰናበቱ መደረጋቸውም ሰምተናል። የመኪኖቹ ባለቤቶች ጉዳይን በህግ በመጠየቅ ለወደመባቸው ንብረት ካሳ ለማግኘት ብዙ ሙከራ ቢያደርጉም አገዛዙ ግን አሸናፊ የሌለው ጦርነት ለማድረግ ሲል ቤተሰቦቻቸውን የሚደጎሙበትን ንብረታቸውን የውጊያ ሲሳይ አድርጎ የንብረታቸውን ካሳ ከልክሎ ወደር የሌለውን ጭካኔ አሳይቷል። አሁንም ለጦርነት እየተሰናዳ ያለው ብልጽግና የአብይ ስልጣን ለማክረም ንጹሃንን ለመገበር የንጹሃንን ዜጎች ንብረት ለማውደም ትዕዛዝ እያወረደ ይገኛል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ